قال سبحانه وتعالى في سورة البقرة لا إكراه في الدين. الله سبحانه وتعالى بالله ما سجدد اللم يلعب. السلام الله عليكم. يلا سلام أنت عليكم إن شاء الله. يجمر كتسئهن حديث من الرسل الثلاثة. وقال لابن القيم رحمه الله، ابن القيم ذكرنا معنا ترجمو وعد أعوذ بالله من الشيطان الرجيم. الطاغوت يميلو ما نجرنو تجاوز دنبر يالفبت به بسؤال عبد بارو حده من معبود كمملك يهون أو ويدمو متبوعين كمكتلم يهون أو ويدمو مطاعين كمتلزم يهون عند بارع دنبر يالفبت هنا نجر معسنو. والطواغيت طواغيتوች كثيرة ብዙ ናቸው። ورؤوسهم ዋና ዋናዎቻቸው ደግሞ 5 ናቸው። ዋናዎቹ الإبليس የመጀመሪያው ኢብሊስ ነው። لعنه الله الله رجمان يا الله رجمان بالسلا يهون. ومن سوى عبد يتملك سوى هو السرع دين يودد يعني سوت السن درس اللي سلسلة سيعملكو سويه يودد زم كاله ይህ من الطاغوت ነው ማለት። ومن دعا ደግሞ የሚጠራ الناس ሰዎችን إلى ወደ عبادتي አምልኮት ነፍሲህ ወደ ነፍሱን አምልኩኝ ያለ። ومن دعا ደግሞ አሁንም የሚጠራ ሸአን የሆነ ነገር من العلم ومن يدعى የሚሞግት ሰው ሸአን የሆነ ነገር من العلم الغيب የሩቅን እውቀት አውቃለሁ እያለ የሚሞግት ሰው ይመስላል። ومن حكم فرد የሚሰጥ بغير ውጪ ማ ነገር አንዘለ الله سبحانه وتعالى ካወረዳቸው ከቁርአን ከሐዲስ ውጪ ሁክም የሚሰጥም ሰው ማለት ነው። ፍርድ የሚሰጥ ሰው ለዚህ ማስረጃው አሉ ሼኹ ቀውሉሁ ተባረከ ወተዓላ አምላክ አላህ በተከበረ ቃሉ በሱረቱል በቀራ ላይ እንዲህ ሲል ይናገራል። ቁጥር 256 ላይ እንዲህ ይናገራል። ላ ኢክራሃ ማስገደድ የለም ፊዲን በሃይማኖት ላይ ማስገደድ የለም። ቀድ በርግጥም ተበየነ ግልጥ ሆኗል አሩሽዱ ቀናው መንገድ ሚነል ገይ ከጠማማው ማለት እዚህ ጋር መልእክተኛ ልኮልናል፣ ቁርአንንም አውርዶልናል። ስለዛ ያኔ ግልጥ ነው ማለት ነው የሰው ልጅ ማለት ነው ማንኛውም መንገድ ማንኛውን ዲን መከተል እንዳለበት ማለት ነው። ፈመን ሰው የክፍር የሚክድ ሰው ቢጧጉት ከአላህ ውጪ በሚመለክ ነገራቶች የሚክድ ወዩእሚን የሚያምን ቢላሂ በአላህ ብቻ በአላህ አንድነት የሚያምን ፈቀድ استمسك በእርግጥም ጨበጠ ይላል። ዑርወቲ ገመድ አልውስቃ የማትበጥስ የሆነች ገመድ ማለት ነው። ለንፊሷ መለሃ ለሷን መበጥሻ የላትን የሆነችን ገመድ በእርግጥም ጨበጠ አለ አላህ ሱብሓነሁ ወተዓላ። ወላሁ ጌታ አላህ እኮ ሰሚና ዓሊሙን አዋቂ የሆነ ጌታ ነው። ዛቱ ፈውቀል ዓርሽ ላኪን ግን በእይታውና በመስማቱ በሁሉም ነገሩ ከባሪዎቹ ጋር ነው ማለት ነው። وهذا ደግሞ هو እሱ ማዕና ትርጉሙ ላ ኢላሃ ኢለላህ ላ ማዕቡደ ቢሐቂን ኢለላህ የምትለዋ ትርጉም ነው። وفي حديث በሐዲስም አለ رأس الأمر የነገራቶች ሁሉ ቁንጮ አልኢስላም እስልምና ነው። وعموده ምሰሶ ደግሞ አሶላት ሶላት ነው። ወዚርወቱ ሻኛው ወዚርወቱ ሰናሚሂ ሻኛው ጉልላት ደግሞ አልጂሃዱ ጂሃድ ነው። ፊ ሰቢልላህ በአላህ መንገድ ላይ ጂሃድ ማድረግ። ወላሂ አላህ እኮ አዕለሙ ጌታ አላህ ያውቃል አሉ። ወሰለላሁ የአላህ ሰላትና ሰላም አላ ላይ ሙሐመድን በሙሐመድ ላይ ይሁን። ወዓላ አሊሂ በቤተሰቦቻቸውም ላይ ወሱሕቢሂ በባልደረቦቻቸውም ላይ በሱሐቦቹም ላይ ወሰለም የአላህ ሰላትና ሰላም ደህንነት በእነሱ ላይ ይሁን ይላል። ወላሁ አዕለም። ነኽቲም ቢሃዚሂል ቀውል ወሱሉ ሰላሳ በዚህ ይጠቃለላል ማለት ነው።